ዳበሳ መግባት ነው እንዴ? እኔ ቀይ ሸጥኩኝ፣ ከሰው ተበደርኩኝ፣ ላኩኝ፣ አንቺም ተለወጠሽ፣ እኔ ምን ለወጣለሁ? እንኳን ልትለወጪ ለማን እንደሰጠሽ ብሩን አይታወቅም። እዛ ለአምሳው እንደዚህ በፌስቡክ ምን ለሚታወቁት እየላከች ትሆናለ እንደ ሌሎቹ። አንቺ እንደምታስብ ይወደድ ታዲያ ምንድን ነው? ሁለት ዓመት ሰርቼ ቆይ ዛሬ ቆይ ነገ ስትለኝ ስመጣ ባንክ ላከችኝ። እኔ ለወድ ምንም አላኩኝ። እኔ እሱን አላቅልሽም። ጎጥ ነው ደግሞ ይልኩት። እኔ ከገባሽበት ገብተሽ ብሬን አምጪ፣ አይመለከተኝም፣ አልሰጠችኝም አይደል ምናምን። ይሄ ሁሌ የምትሉት ምክንያታችሁ ነው። እኔ ስለ አንቺ ብር አይመለከተኝም። እኔ ያልኩት ብሬን ስጡኝ። ከየትም መፈተሽ ከቤትም ምን አድርገሽ ብሬን ብቻ እንድትሰጡኝ ነው የምፈልገው። እዛ የትም እየተሞናቀርሽ ብሬን ጨርሰሽ መጥተሽ አሁን የለኝም አይመለከተኝም። በቃ እንደምታስብ ይወደድላል እንዴ? እኔ ምን ላድርግሽ? ምን ላድርጋቸው? እኔ እንድታለቅሽብኝ አልፈልግም። እኔ ጤናማ ብሬን ስጡኝ ነው ያልኩት። እባክሽ ልጄ፣ ያረግሽው የት ነው ብሩን? ኧረ ከወሰድሽበት አንቺ ማሚ ለዚህ ሁሉ ያበቃሽኝ በህገ ወጥ የሰደድሽኝ አንቺ ነሽ ማሚ። ለዚህ ሁሉ ያበቃሽኝ አንቺ ነሽ። የእነ አልማዝን ልጆች ተመልከቻቸው፣ የእነ ሰናይትን ልጆች ተመልከቻቸው። ያላረጉላቸው ነገር የለም። ወርቁ ታያለሽ፣ ቴሌቪዥኑ ታያለሽ፣ ምኑ ታያለሽ። እኔ ቅርሴና ያጣሁት እንደገና ይህንንም ተበድሬ ነው የገዛሁት። ዘላለም አለምሽን ለማን ነው የሰጠሽው? ለወንድ ነው? ለምንድን ነው ማሚ? ለወንድ አልሰጠሁትም ማሚን አዳምጪኝ። እኔ ለወንድ አልሰጠሁትም። እኔ አንቺንም ለመቀየር እኔንም ለመቀየር ነው የሄድኩት። ግን የላክሽኝ አንቺ በህገ ወጥ ነው የላክሽኝ፣ እነሱ በህጋዊ ነው የሄዱት። ይሄ ነው ልዩነቱ ማሚ። የትም ገብተሽ ግን ያንን የሰራሽበትን ብር ታመጫለሽ። መቼም ሳትከፋ ያቀር። እኔ ማሚ ለምን አትረጂኝም? ሴትዮዋ ሰርቼ ስትሄጂ እሰጥሻለሁ አለችኝ። በባህል እጄ ነው የላከችኝ። ወይ ጉድ! እኔ አሁን የእናንተን ክርክር መስማት አልፈልግም። ትዕግስት ይሄን ያክል ፍራቻ መሰላችሁ እንዴ እናንተ? ምንድን ናቸው? ምን አይነች? የሰፈር ሰው እኮ ጠቅላላ ወደዚህ ነው አመለካከቱ። ጨዋታችሁ እኮ ሰፈሩን አናወጣው። ጋሼ ምን ሆነሽ ልጅ? እኔ ጉርብትና ብዬ እናትና አባቴ ትሆናላችሁ ብዬ ነው ይሄን ያላከበርኳችሁ። ከዚህ በላይ ብሬን የማትሰጡኝ ከሆነ ተመካክራችሁ አንድ ውሳኔ ላይ ካልወሰናችሁ በዚህ 3 ቀን ውስጥ ፍርድ ቤት ነው የምገትራችሁ። ከዚህ በላይ እኔ የምታገስበት አቅም የለኝም። በቃኝ። የዚች ልጅ ጣጣ እኮ ነው፣ የዚች ልጅ ጣጣ ነው ይሄ ሁሉ። የለኝም ግን እኔ ሴትዮዋ ሰርቼ ስጨርስ 2 ዓመት ከሞላኝ በኋላ እሰጥሻለሁ ነበር ያለችኝ። ስመጣ ባዶ እጄን ላከችኝ። ባዶ እጅሽን እንደ የሰራሽበትን የት ነው የሚደረገው? የት ይገባል? የሰራሽበት የለፋሽበትንማ ይሰጥሻል። የምትለኪው ሰው አለ የሚቀበልሽ ሰው አለ። አስረግጠሽ ንገረኝ ነው በቃ። እኔ በጣም ነው ከዚህ በላይ መታገዛችን። እሷ በህገ ወጥ የላከችኝ። በአንቺ የተነሳ ቤታችን ይበታል። ማሚ ናት በህገ ወጥ የላከችኝ። በህገ ወጥ ላከችኝ። ችግሩማ እሷ ናት። ልክ ነው። በህገ ወጥ መላኩማ ነው ጥፋቱ። ግን ምን አደርጋለሁ? እኔም ተሳተፍኩበት። ምክንያቱም ተለውጠሽ እኛንም ትለውጫለሽ። ጉጉነንና እኔም እኮ ሀሳቢያ አባዬ አንተን ለመለወጥ ቤተሰቡን ለመለወጥ ነበር። እኔም ለመለወጥ ነበር። ግን እንዳሰብኩት አልተሳካም አባዬ። ለምን አትረዳኝም አባዬ? በጭራሽ አልረዳሽም። ለምንድን ነው የማልረዳሽ? ሌሎቹም በህገወጥ አንዳንድ ሄዱት እንደው የሆነ ፍርጫ አንጭ አይቻለሁ። ህገወጥ ጥሩ አይሆንም። አንቺ ግን የዋሰ ሙጥጥ ያልሽ ለወንድ እያነሳሽ ገንዘብ መስጠት አባዬ። ለምን አትረዳኝም? እናንተ ካትረዳችሁኝ ማን ይረዳኛል? በቀን እኮ አንዴ ነው ምግብ የምበላው እኔ። በህገወጥ ነው እኮ ማሚ ላከችኝ። በህግ እኮ አይደለም። እሷ ጋር ትገናኛለን። እሷ ናት የዚህ ችግር ፈጣሪማ። እኔንም ገፋፍታ አንቺንም ጎሽማ ይኸው ለህገወጥ ዳረገችሽ። ውጤቱ ይሄ ሆነ። በቃ እኔ ሰው ትሆናለች ብዬ ነው። አንቺ ነሽ ማሚ በህገ ወጥ የላክሽኝ። ለምን አትረጂኝም? በህገ ወጥ ላክሽኝ። እንደዚያ አበቃሽኝ። ከጓደኞቼ እኩል ሆናለሁ ብዬ ነበር። እኔ እለወጣለሁ እናንተን እለውጣለሁ ብዬ ነበር የሄድኩት። ግን እንዳሰብኩት አልተሳካም። አባዬ እናንተ ካልተረዳችሁኝ ማንም አይረዳኝም። እዚህ አባዬ ያስር ጊዜ ቢሮ ቀረ። አንቺ እኛ ተለቅተን ገንዘብ ተበድረን ላክንሽ። እዛ ሰርተሽ ሰው ትሆኛለሽ፣ እኛም ትለውጣለሽ ብለን ገንዘብሽን እየሰራሽ ግን ለማንም ጎረምሳ ስታበ ይኖርሽ። አሁን እዚህ መጥተሽ አባዬ ምናምን መለፋለት አይጠቅመኝም። አንቺ ከዚህ በኋላ ልጄም አይደለሽም። አባዬ ተረዳኝ። እኔ የ2 ዓመቴን ደሞዜን ስጪ ስላት ነው በፎቅ ላይ ዶክተር ጉረኝ። እኔ ህይወቴን አልፈልግም እንደ መትረፌ። በዚህ ሰዓት እናንተ የሚያሳስባችሁ ስለ ብር ነው። የኔ ህይወት ምንም አያሳስባችሁም። እኔ እኮ ህይወቴን እኮ እናንተን አምልጬ እኮ ነው የመጣሁት። የ2 ዓመቴን ደሞዜን ስጪ ስላት በፎቅ ላይ እኮ ልትወረውር ስትል ነው። የኔ እናንተ የኔ ህይወት ምንም አያሳስባችሁም። በቃ
ነሽ። ታይ ያልኩሽ ወደ ውጭ ሀገር በህገ ወጥ ላክሻት ለማንም ስታረግ ኖረች። እኔ በየቦታው ግን በተከበርኩበት ሰፈር ማንም ገንዘብህን ምናምን ያለ አድሽቶ ይጠብቀኛል። ለዚህ ሁሉ አበቃሽ። በተከበርኩበት ሀገር አዋረድሽ። ይህን ሁሉ አረግሽ። አሁን ደግሞ በተከበርኩበት ሀገር ፍርድ ቤት ልትገትሪኝ ነው። ፍርድ ቤት ልታቆሚ ነው። አዝናለሁ በጣም። ውጣ ለሀገርም ትተርፋለች ብዬ ላኩኝ። እዛ ሄዳ 2 ዓመት ሙሉ መከራዋን ስትበላ ቆይታ 10 ሳንቲም ሳትይዝ ይዛት የሄደቻትን ሻንጣ አንጠልጥላ ባዶ እጇን ተመለሰች። እኔ ሰርታ ትከፍላለች፣ እኔንም ትለውጣለች፣ እንደ ሰው እኩል ሆናለሁ ብዬ ነበር የላኩት። አልተሳካልኝም። አልካድኩም፣ ብሩን አልካድኩም። ቀስ ብዬ ሰርቼ የምከፍልበትን መንገድ አመቻቻለሁ። አሳድጌሽ የለም እንዴ ተወትስ ብታደርጊ ምን አለበት? እና ይሄው ነው እንግዲህ ልጄን ሰው አረጋለሁ ብዬ ነው የላኩት። እሷ ደግሞ እንግዲህ ክቡር ፍርድ ቤቱን ትግለጽለት። ለማን ትላከው ምን ትለካው ምን ታደርገው የማውቀው ነገር የለኝም። እንደው የለበሰቻትን ልብስና ከዚህ ሀገር ይዛት የሄደችን ጫማ ሻንጣን ይዛ የመጣችው እግሯን እንዲህ እየወዘወዘች እንኳን ሊያልፍልኝ እዳ በዳ አባትየውን ጋር ይኸው በትዳራችን መካከል ከፍተኛ የሆነ ቀውስ ተፈጥሯል። አንቺ ነሽ የላክሽው፣ አንቺ ነሽ የላክሽው፣ አንቺ ነሽ የላክሽው። ቤቱን በንትርክ ተሞላ። አንዳንዴ ወልዶ መጠቀም አለ፣ ወልዶ አለመጠቀም አለ። እኔ አልተጠቀምኩም፣ እንደ ሰው አልተጠቀምኩም። እና ይዞት ክቡር ፍርድ ቤት እኔ የእናቴ የላከችኝ በህገ ወጥ ነው ስትልከኝ ማለት ነው። እዛም 2 ዓመት ደግሞ ሰርቼ ባዶ እጄን የላከችኝ። እነሱ ደግሞ የሚሉት ለወንድ ልከሸዋል ይሉኛል። እኔ ለወንድ 5 ነገር አልላኩኝም። እኔ በፎቅ ላይ ልትወረውረኝ ስትል ብሬን ስጪኝ ስላት ልትወረውረኝ ስትል ህይወቴን ለማትረፍ ብዬ ነው እኔ የመጣሁት ወደ ኢትዮጵያ ማለት ነው እንጂ እኔ ለወንድ ምንም ነገር እንትን ያልኩት። እንደገና ደግሞ ሲቀጥል ቤተሰቦች እንኳን ህይወትሽን እንኳን አተረፍሽ እንኳን አላሉኝም። እነሱ የፈለጉት ገንዘብ ነው ከኔ። ውጭም ስወጣ ይቺ ይሉኛል። ማንም ፊት የሰጠኝ የለም። ህይወትሽን እንኳን ተረፈ እንኳን ያለኝ አንድ ሰው እንኳን የለም። ህይወትሽን አትርፈሽ እንኳን ወደ ኢትዮጵያ መጣሽ አንድ ሰው ያለኝ የለም። ሁሉም ፊት ነስተውኛል። እርግጥ አበድረኛለች፣ አላበድረችኝም አላልኩኝም። ተበድራ ነው የላከችኝ። ግን እንዳሰብኩት አልሆነልኝም። ቤተሰቦችን እቀይራለሁ፣ ራሴን እቀይራለሁ ብዬ ነበር የሄድኩት። እስር ቤት እንደገባሁኝ በጣም ብዙ ስቃይ አይቻለሁኝ። መጸዳጃ እንደ ልብሽ አታገኝም። ሴት እስከሆንሽ ድረስ ብዙ ነገር ችግር ይደርስብሻል። ከዛ መጥቼ ደግሞ እዚህ ቤተሰቦቼ እንኳን መጣሽ ይሉኛል ብዬ ስጠብቅ ህይወትሽን አተረፍሽ ሲል እነሱን ጭራሽ ፊት ይነሱኛል ስገባና ስወጣ። ከዛም አልፎ ደግሞ ያበደረችኝ ብር ራሱ ደግሞ ይቺ ብሬን እያለች ትጨቀጭቀኛለች ስገባ ስወጣ። ጓደኞቼ ይብን ምን አንድ ህይወትሽን አተረፍሽ ጓደኛ የሚለኝ አንድ የለም። ሁሉም ብር ነው። በቃ ስወጣና ስገባ ብሬን ትለኛለች። ፊት ለፊት ስለሆነ ስወጣ በሩ ላይ ስለሆነ የእሷ ቤት ብሬን ነው የምትለው እና የቤትም ስገባ ብሩ ሴት አለ የታረግሽ ለወንድ ነው ወይ የሰጠሽው ይሉኛል። እና የማህበር እንትን በጣም ሁሉም ናቸው ደግሞ በጣም ህይወትሽን እንኳን አተረፍሽ እንኳን የሚለኝ አንድ ሰው የለም። እንኳን ደህና መጣሽ እንኳን የሚለኝ አንድ ሰው የለም። ሁሉም ብሬን እና የአእምሮ ራሱ እንትን በጣም ተጽዕኖ አድርሶብኛል። ለምን ሰርተሽ እኔ ሰርቼ ለወጣለሁ ብዬ ነው እንጂ ሀገሬም ራሱ የወጣሁት እኔ እንደዚህ ያለ ሆናለሁ እንደዚህ ያጋጥመኛል አንድ ቀን ብዬም አላውቅም። እርግጥ አዎ የእሷን ብርም እናቴ ተበድራለች። በተቻለ መጠን ደግሞ የእሷን ከየትም ብዬ ሰርቼ ከፍላታለሁ እንጂ እሷ ብር አይቀርም። ሁሌ ነው እንደዚህ የሚሉት ክቡር ዳኛ። ሁሌ በጠየኳቸው ቁጥር በቃ ከየትም ብለን በዚህ ሳምንት እንሰጥሻለን። ይህን ምክንያታችሁ ስልችት ነው ያለኝ። እኔ አንስቼ በሰጠሁት ብር ትዳሬ ሊፈርስ ጫፍ ላይ ደርሷል። በቃ አንቺ ስንት ስራ የምንሰራበትን ብር አንስተሽ ለማንም ሰጠሽ፣ ይኸው እኛ ከሰው በታች እየኖርን ነው እያለ በየቀኑ ነው የሚጨቀጭቀኝ ባለቤት ራሱ። ለምን ብዬ እኔ ትዳሬ ልፍታ? ለጥሩ ብዬ ባደረግኩት ነገር ለምን እንዴ? ቢኖረኝና እንደው የሞላ የተትረፈረፈ ነገር ቢኖረኝ ሁሉ ጎረቤት ናቸው ብተውላቸው ምንም አይደለም ነበረ። ግን ለስራ ብዬ ያስቀምጥኳትን ካለኝ ላይ ያማለቼ የሰራበታለሁ ያልኩትን ብር ነው አንስቼ የሰጧቸው። ከእኔ ችግር የእነሱ ችግር ይበልጣል ብዬ ግን በጊዜው አንቺ ለሰው ተጨነቀ ተቸገረ ብለሽ አንስተሽ ብትሰጭም ዞሮ ግን ብርሽንም ጉርብትናውንም ነው የምታጭው። ስለዚህ እኔ አሁን ከዚህ በላይ ምንም መታገስ አልችልም። እውነት ነው እንደሰጧቸው አምነዋል። ስለዚህ ሰርተን ምናምን የሚባለው ምክንያት እኔ አልፈልገውም። በቃ ቁርጥ ቀን ይንገሩኝ፣
በፍርድ ቤቱ በዛ ቀን እንዲሰጡ ነው የምፈልገው። እኔም ባለቤቴም ጡረተኛ ነን። መቼም ሰው በልጁ ያልፍለታል። ብዙ ሰው በልጁ ያልፎለታል። እናትና አባቷን በልጃቸው ነው እዚህ ደረጃ ላይ እየደረሱ ይሆናል ብዬ ህጋዊ መስሎኝ ህገወጥ በሆነ ሰው ልኬ ነው ልጄን መከሯን ሳስበላ ቆይቼ ባዶ እጇን እስር ቤት ለእስር ቤት እንዳልሆነ እንዲህ አልነበረችም። ወርቅ የመሰለች ልጅ ነበረች። ሁለተኛ ተሰርታ መጣች። ልጄ እኔ እኮ አልካድኩ። መቼም ሰርቼ እንጂ ተቆርጬ አልሰጥሽ። ክቡር ፍርድ ቤቱ ይወስን። ምን አደርጋለሁ? ልጄን አሁንም ቢሆን አገር ውስጥ ያለውን ስራ ፈላልጌ አስገብቼ እኔም ደግሞ የምችለውን አድርጌ ከሰውም ከሰማይም ከምድርም አድርጌ እከፍላለሁኝ። ጊዜ ይሰጠኝ እንጂ አልወሰድኩም እኮ አላልኩም። አላሳደግኩሽም ልጄ። ያው እንግዲህ በነበራችሁ ጉርብትና ብር አበድረሻል። ያው ይሄ ባህላችን ነው እንግዲህ ሰው አብሮ ሲኖር በሀዘን በደስታ አንዱ ለአንዱ ሞልቶ መኖር ይሄ ባህላችን ነውና ያው እነሱም አልካዱም። እንግዲህ ከደረሰባቸው ችግር በመነሳት ነው ያንቺን ብር ሊመልሱ ያልቻሉት። ያንን እያስረዱ ነው ያሉትና ዞሮ እንግዲህ አይከፈል የሚል ህግ የለም። መከፈሉ አይቀርም፣ ግን እንዴት ይከፈል የሚለውን ነገር ብትነጋገሩ መልካም ነበር። እንደው ጊዜ ትሰጫቸዋለሽ? ምን ትያለሽ? በፍጹም አልችልም ክቡር ፍርድ ቤት። ምክንያቱም በዚህ ብር ምክንያት ትዳሬ ሊፈርስ ጫፍ ላይ ነው የደረሰው፣ ቅድም ልገልጽ እንደሞከርኩት። ስለዚህ እኔ ከዚህ በላይ ከ2 ዓመት በላይ ምን ያህል ጊዜ ልስጣቸው? ምን ያህል አቅም የለኝም። ጥሩ እንግዲህ ያው ፍርድ ቤቱ በደንብ አዳምጡት። በደንብ መለሳችሁ ቀልሳችሁ አዳምጡት። እኛ አረብ ሀገር ያለን ሰዎች ምን አይነት እድል እንዳለን መጨረሻችን ምን እንደሆነ አንዳንድ ጥሩ ቤተሰብም አለ፣ የተረገመን ቤተሰብ አለ። ስለ እናንተ ግድ የማይሰጠው ስለ ብር እንጂ የሚጨነቁት ማለት ነው። ስለ እናንተ አንዲትም ነገር ግድ የማይሰጣቸው ቤተሰቦች አሉ፣ አንዳንድ ቤተሰቦች ማለት ነው። ምን አይነት አስተሳሰብ ምን አይነት አይምሮ እንዳላቸው ባላቅም ማለት ነው። እና ውድ ቤተሰቦቼ ይሄ ለእናንተ ጠቃሚ ነው። በተለይ እኛ አረብ ሀገር ላለን በጣም ጠቃሚ ነው። ምንም ነገር ከሌለን ማንም እንደማይፈልገን እናትም አባትም እንደማይፈልጉን 110% ነው። ልጃችን ደህና መጣ እንኳን ህይወቷ መጣ ብለው በሰላም የሚቀበሉ ማለት ነው። ካለበለዚያ ማንም አይወደንም። አሁን እንግዲህ በፎቅ ላይ 2 ወር አሰርታኝ 2 ዓመት አሰርታኝ በፎቅ ላይ ልትወረውረኝ ስትል እስር ቤት አስገብታኝ እስር ቤት ስሰቃይ ነው የኖርኩት የከረምኩት ነው ያለችው። ግን እነሱ ከምንም አልቆጠሩትም። እንግዲህ ያበደረቻት ሴትዮዋም 50 ሺህ ብር ነው 50 ሺህ ብር ነው ሰርታ ትከፍላለች ተብሎ ማለት ነው። አሁን ላይ በጣም አረብ ሀገር ለመሄድ ራሱ የትና የት ነው ውድ ነው። ሴትዮዋ እንግዲህ ብሩን ትክፈለኝ ብላ ነው። ግን እናይቱ እኔ በልጅ አልተጠቀምኩም፣ እድለኛ አይደለሁም። የጎረቤቶች ልጆች በልጆቻቸው ሲጠቀሙ እንግዲህ አባቷም እንደዛ አመናጫጭቆ ነው የላካት የተዋት ማለት ነው። እንግዲህ በነገራችን ላይ ይሄ የእውነት ነው። ፊቷ ልጅቱ ብስቆልናዋ ራሱ ያስታውቃል። ሽንት ቤት እስር ቤት ሆኖ በጣም ስቃይ ነው፣ ብዙ ነገር አለ ምናምን እያለች ነው ያስረዳችው። ይሄ ለእናንተ ጠቃሚ ነው። እናንተ ብራችሁ ነው እንጂ የሚፈለገው እናንተነታችሁን የማይፈልጉ ቤተሰቦች አሉ። ለነዛ እግዚአብሔር ይስጣቸው፣ የልቦና ይስጣቸው። ግን እናንተ አይምሯችሁን ልቦናችሁን አሳምናችሁ መጀመሪያ መቆም ያለባችሁ ለእናንተ ለራሳችሁ ማለት ነው። ለራሳችሁና ለራሳችሁ ብቻ። እናንተ ተቋቋማችሁ በኋላ የራሳችሁ የሆነ ነገር ካላችሁ በኋላ ከዛ በኋላ ቤተሰብ መርዳት፣ የመጣችሁበት ዕዳ ካለ ዕዳችሁን መክፈል ነው። እኔ እግዚአብሔር ይመስገን ራሴ ተፍጨርጭሬ ነው የመጣሁት። የሰው ዕዳ የሚሄድብኝ በራሴ ነው። ቤተሰብ አልረዳኝም። በነገራችን ላይ ራሴን የማደንቀው ካለበተዛ ግን ከራስ በላይ ንፋስ የለም። ቅድሚያ ለራሳችሁን አስቀድሙ። እዚህ እኮ ናችሁ። እኛ የአረብ ሀገር ሴቶች የአረብ ሀገር ሰዎች ነገ ሰርተን ተከዋልን እያልን እድሜያችንን እያሰረቅን እነሱም መረዳችን ላይ ነው። እነሱን በመርዳት እነሱን እንትን በማለት እነሱ ግን ይህንን አይረዱም። ጭራሽ ምንም ነገር አይረዷችሁም።
ራሳችሁን አስቀድሙ። ከራስ በላይ ሰማይ ማንም አይኖርላችሁም። እናንተ ስትኖሩ ነው ማንም ሰው የሚያስታውሳችሁም መኖራችሁንም ሁሉ ነገሩን የሚያስታውሱት ማለት ነው። ቅድሚያ ለራሳችሁ ስጡ። ከወደቃችሁ በኋላ ማንም ሰው ይቺ ምናምን ስንት ዓመት ሰርታ የመጣች ናት ምናምን መጠቋቆሚያ ነው የምትሆኑት ማለት ነው። መጠቋቆሚያ ማለት ነው። ከቻላችሁ የራሳችሁ የአንገታችሁ ማስገቢያ ብትበሉ በጠጡ ማኩረፊያ የሚሆን ቦታም ሆነ ቤት መያዝ። ለምን እልም ያለ ገጠር ውስጥ አይሆንም። ካልቻላችሁ ግን የራሳችሁ መንቀሳቀሻ እንዲኖራችሁ። ምክንያቱም እኛ እነሱን ራሱ ረድታችሁ ወይ እነሱ አይቀየሩም ወይ እኛን ይዘው ነው የሚሞቱት። እነሱም አይቀየሩም። በዛ ላይ ደግሞ እኛ አተን የሆነ ነገር ደርሶብን ፈጣሪ ያዝልን እንጂ የሆነ ነገር ደርሶብን ብንሄድ ማንም እንደማይፈልገን ማንም እንደማይወደን በቃ በየባህሩ በየስደቱ እኔ እግዚአብሔር በእርግጥ እመቤታችን ቅድስት ድንግል ማርያምም ልጇን ይዛ ተሰዳለች። ስደትን ታውቀዋለች። እና በሁላችንም በየሃይማኖታችን ማለት ነው ፈጣሪ ነው እንጂ የሚጠብቀን። እኔ በቤተሰቦቼ ከዚህ ከአረብ ሀገር ሄጄ ቤተሰቦች አሉልኝ ወገን አለኝ ብዬ አልተማመንም። በራሴ ብቻ ነው መተማመን የምችለው ከፈጣሪ በታች ማለት ነው። ማንም ሰው ከሌላችሁ ማንም እንደማይፈልጋችሁ ይህን ማወቅ አለባችሁ። ሁልሽም ማለት ነው ይህንን እንትን የደረሳችሁ በደንብ አድርጋችሁ እዩት። ለሌላም ሰው እንዲደርስ አድርጉ። በጣም በጣም ጠቃሚ ነው። ብዙ የተወራለትና ተስፋ የተጣለበት ያ መልካም ይሆናል የተባለለት መከረኛ ፍልሰት ተገልብጦ ከጉዟቸው ምንም ሳያተርፉ በባዶ እጃቸው ተመልሰው የሰው መሳቂያና መሳለቂያ ሆነው ለከፋ ኑሮ ይጋለጣሉ። በብዛት ቤተሰቦች ከልክ በላይ ተስፋ በማድረግ ልጆቻችን ጥሩ ነገር ይዘው ይመጣሉ፣ ብር በሻንጣ ሞልተው መጥተው ህይወታችንን ይቀይራሉ ብለው በማሰብ የኢኮኖሚ ጫና ውስጥ እንዲገቡ ያስገድዷቸዋል። እነሱ ግን ምንም ይዘው ባለመመለሳቸው በገዛ ቤተሰቦቻቸው የመገፋትና ለጭንቀት የመጋለጥ አደጋ ውስጥ ይገባሉ። የአካባቢው ማህበረሰብም በተመሳሳይ እነሱን ከመረዳትና ያለፉበትን መንገድ ከማወቅ ይልቅ በራሳቸው በሳሉት የለውጥ የስደት መንገድ እነሱን ይመዝኗቸዋል፣ መዘባበቻ ያደርጓቸዋል። በዛ ላይ ለራሳቸውም ለቤተሰቦቻቸውም እናሳልፍላቸዋለን ብለው ብዙ ተስፋ አድርገው ከሰው ተበድረው ለደላላ ቃል ገብተው ጉዞ ቢጀምሩም መጨረሻቸው ሳያምርላቸው ቀርቶ የተበደሩትን ገንዘብ መመለስ ባለመቻላቸው ከደላላዎችና ከአበዳሪዎቻቸው ጋር ከፍተኛ ሩህ አዛኝ ቅኖች ነን። ግን እኛ እንደምናስበው እንደምናልመው ማንም ሰው አይረዳንም። ገባችሁ አይደል? ማንም ሰው ያለ ነው እኛ ራሳችን ነን። ስለዚህ ለራሳችን ማወቅ፣ ለራሳችን መጠንቀቅ፣ ለጤናችን መጠንቀቅ፣ ለሁሉም ነገራችን ለራሳችን መጠንቀቅ አለብን። ራሳችንን መውደድ አለብን ብዬ ነው የማስበው። እኛ የአረብ ሀገር ሰዎች ማለት ነው በጣም ሩህሩህና አዛኝ እንደሆነ አውቃለሁ። ከራሴ ጀምሮ ነገ ሰርቼ አመጣዋለሁ ነገ ተከየለ ብለን ለተቸገረ ደራሽ፣ ለታመመ ደራሽ፣ ለተራበ ደራሽ፣ ለሁሉ ነገር የአረብ ሀገር ሴት አረብ ሀገር የሚገኙ ወንድሞቻችን አረብ ሀገር የምትገኝ ሴት ተጠሪ ናት። ግን እኛ ሀገር ቤት ስንገባ ብናጣ የሆነ ነገር ቢያጋጥመን ከነ ቤተሰቦቻችን የፈጠሩ ከማህፀናቸው የወጣ ነው ከስንት ከመቶ 10% አሉ። አሁን ላይ እኔ ዘመኑ ስለተቀየረ ነው መሰል እንጂ ስንት የማያስብ ነው። በቃ በእናንተ ብር እናንተ እዚህ መከራችሁን እያያችሁ እናንተ ስቃይ እየበላችሁ ማንም አይረዳችሁ። ማንም የምሬን ነው የምላችሁ። ደግሞ ብዙዎቹን እያየናቸው ነው። ብዙዎቹን እንትን እያለን ነው። ስለዚህ በዚህ ተምራችሁ ወደ ራሳችሁ ከእንግዲህ ወደ ራሱ ለቤተሰቦቻችሁ እየረዳችሁ ከሆነ ለራሳችሁ ኑሮ ይበቃል ማለት ነው። ከራሳችሁ በላይ የራሳችሁን መጀመሪያ ውደዱ፣ ራሳችሁን አክብሩ፣ ለራሳችሁ ኑሩ፣ ለራሳችሁ ሄዳችሁ የምታርፉበት እንትን አድርጉ። አሁን ላይ ደግሞ በነገራችን ላይ ሳልነግራችሁ የማላልፈው በሶሻል ሚዲያ ይሄንን እንሰራለን ይሄን እንደዚህ እናደርጋለን እያለ ብዙ በላተኛ እየበዛ ነው። የእኛን የአረብ ሀገር ሰዎች ብር ማለት ነው። በተለይ አረብ ሀገር ሰርተው የአረብ ሀገርን ስቃይ የአረብ ሀገርን ልፋት የሚያውቁ ናቸው እየበሉንም ያሉት ማለት ነው።
እና እሱም ደግሞ ነገ አዲስ እንትን እሰራላችኋለሁ። የዛሬ ለእናንተ ጠቃሚ ወሳኝ ነገር ነው፣ አዳምጡት። ይሄ እንደ ቀልድ መስሏችሁ የልጅቷ ፊት ያስታውቃል ወይንም ድራማ ነው ብላችሁ እንዳታስቡት፣ የእውነት ነው፣ የእውነት ማለት ነው። እሷ ገና ሄዳለች ብለው የቤት እቃቸው ምናምን ተበድረን የገዛ ነው። ኧረ ይከብዳል ግን ማርያምን። እና የእውነት ለመናገር የዛሬው ይሄን ይመስላል። ያስተምራችኋል፣ ትማሩበታላችሁ፣ ብዙ ነገር ቁም ነገር ትይዙበታላችሁ ብዬ ነው ወደ እናንተ ያመጣሁት። እና ውድ ቤተሰቦቼ እወዳችኋለሁ። ሀገራችንን ሰላም ያድርግልን። ከእንደዚህ አይነት ቤተሰብ እግዚአብሔር ይሰውረን። ቤተሰቦቻችን የሁላችንንም ያራራልን ነው የምለው፣ ያራራልን። በእርግጥ አሁን ጊዜው ነው መሰለኝ፣ እኔ ዘመኑ ነው መሰለኝ፣ እኔ አላውቅም ብቻ። እና ለማንኛውም ውድ ቤተሰቦቼ ለራሳችሁ ሆናችሁ ተገኙ። ራሳችሁን ቅድሚያ ውደዱ። ራሳችሁ ለራሳችሁ ቦታ ስጡ። እኔ በጣም ነው ያዘንኩት፣ በጣም